መንፈሳዊ አንዳንድ ነገሮች እኮ አልተናገርካቸውም ማለት አታውቅም ማለትም እኮ አይደለም እኮ ነው። አልገባ እንዴ? አትናገር ማለት አታውቅም ማለት አይደለም። ትክክል። ግን ሶፊ ምን መሰለ፣ አሁን እኔ እንዳልኩ በጣም ብዙዎች አገልጋይ ነን ይላሉ፣ ብዙዎች እያገለገልን ይላሉ። እኔ ደግሞ እያገለገሉ አይደሉም። አገልግሎት ማለት የራስን የምታምነውን እምነት በአግባቡ በደንብ አድርገህ ሄርሜኖቲክስሊ፣ ቴዎሎጂካሊ፣ ዶክትሪንሊ በደንብ ፈትፍተ ማስተማር ነው። ነምበር ዋን። ንጽጽር የምታረግ ከሆነ ደግሞ ንጽጽር ስታደርግ ራሱ በቅድስናና ለመማማረን ነው እንጂ ለብሽሽቅ ለማሸነፍ ምናምን መሆን የለበት። አንተ ብን ያልከው አንተ ብዙ ጊዜ ኢንተርቪው ታደርጋለህ ሰዎችን። ፓስተር ሶፍ አባ ኢንተርቪው ታደርጋለህ። ኢንተርቪው አድርገህ የብዙ ሰዎችን በምንድነው ዩቱብ ቻናል ምንድን ነበር የሚለው ሚዲያው ግሎሪ ነው ዲቫይን ሾው ላይ የምታመጣቸውን ቪዲዮዎች እኮ እንዳለን ሶፊ ቲክቶክ ላይ ሲሆን ልክ ሾርት መመሪ እንዳለን አትየና አዛጋ እኮ የምታመጣቸው ሰው እያየን እና መንሱርንም ጠይቀዋል፣ አይተናል። ብዙዎችንም ጠይቀሃል። እና አሁን አንተ በጣም ኤክስፔሪየንሱ አለ አረ እዛ ጋር መጥተው አንተ ጋር ዘይት የሰበሩብህ ሰዎች አሉ፣ ብርጭቆ የሰበሩ ያነቁ፣ በጁዶ የዘረጉ ምን አሩ ነው። አንዳንድ ጊዜ በሳየው ማለት ነው እከታተላለሁ ስለሚመች። እኔ አሁን ጥያቄ መንፈሳዊ አገልጋዮች ለምንድን ነው በእውቀትና በእውነት ያመኑትን ማስረዳት እና ማስተማር የማይፈልጉት? ፍቅር አንጻር ይመስለኛል። እኛ ሀገር ያው ሰው ሲወድ አብረህ እየበላህ ራሱ አንተ ጠግብ ያለው እያልክ በግድ ያጎርሷል ማለት ከአንተ ፍላጎት ውጭ ማለት ነው። መልካም ነገርም ቢሆን ያለ ሰው ፍላጎት ስኩዊዝ የማድረግ ነገር አለ። ምን ማለት ነው? እኔ የሁለታችንም አለቆች ፈረንጅ ናቸው፣ ግን ከኔ ፈረንጅ ይልቅ ከአንተ ፈረንጅ ይልቅ የኔ ፈረንጅ ይበልጣል የሚል እንዲህ አይነት አሰራር አለ። እኔ የባየው ሰው ቁጭ ብሎ ለማውራት ከማይመስለው ከማትግባባው ሰው ጋር ከሆነ ቁጭ ብሎ ለማውራት በቃ አንድ ሰው በስሏል ብዬ የማስበው የተለየ ሀሳብ ካለው ሰው ጋር ቁጭ ብሎ ዲል ማድረግ ነው። አንድ ሰው እኮ ሊደር ነው መሪ ነው እኮ የምትለው አንደኛ ፍሌክሲቢሊቲ ነው። ከዛ ደግሞ ዲል ማድረግ መቻል አለበት አይደለ? ከዛ ኮሚኒኬሽን መኖር አለበት ከሰው ጋር መሪ ለመሆን። ስለዚህ አሁን እንደዚህ በሃይማኖት ክርክሮች ላይ ብዙ አልሳተፍም። የማልሳተፍበት ምክንያት የራሴን ብቻ ነው ማውቀው፣ የራሴን ይዤ እቀጥላለሁ። ከሌላ ሰው ጋር የመከራከር የመጨቃጨቅ ፕላንም አላማም የለኝም። ለምንድን ነው እንደዛ የማታደርገው ካልከኝ፣ የማወራው ለመግባባት ነው። አሁን ከአንተ ጋር ሳወራ ለመግባባት ከሆነ ነው 1 ሰዓት የምቆየው። ለመጣላት ለምንድን ነው የምቀመጠው? ላለመግባባት ለምንድን ነው? አሁን እኮ ግን አንተ በቪዲዮ ላይ እኮ የምታመጣቸው ሰዎች ጋር ስትነጻጸራ ያለው ስትጫጫዋ ያለው እሱ ምንድን አክቲንግ ነው እንዴ? እሱ አይደለም። እሱ ሀሳብ ነው። ያ ሌላ ራሱን የቻለ ነው፣ ሀሳብ ነው። ለምሳሌ የማይስማማኝ ሀሳብ ከሆነ ኢቭን ሀሳብህን ራሱ ብደግፈው፣ የአንተን ሀሳብ ራሱ ብደግፈው አጌንስቶኝ የምቀመጠው የአንተን እውቀት ለማውጣት ነው። አንተ ፖቴንሻል ይወጣል፣ የተሻለ መናገርን አንድ አይነት ከሆንን ብዙ አናውራው። የተለያየ ስትሆን ግን ያ ሰው የተቀመጠው ወንበር ላይ የተቀመጠው ሰው እንዴት እንደሚያስብ እድልም ያገኛል የማውራት። ከዛ አንጻር ግን አሁን አንተ ዲቫይን ሾው ትወና አይደለም አይደለም። ያው አንዳንዴ ይመስላል አይደል? ካየው ያው ግዴታ ሶሻል ሚዲያ ስለሆነ ሚዲያው ማድረግ ያለበትን ነገር እንትኑን አየዋለሁ። ምንድነው ክሊክ ቤቱ ታምኔዎቹ አለ ታምኔዎችን ምናምን ስታይ እነሱ ያው በፈን በሆነ መንገድ ነው የምታቀርበው which is like ጥሩ ነው። እኔም በዛ መንገድ አደርጋለሁ ስለማድረግ ማለት ነው። አይ ትምህርት በተለያየ መንገድ ሰው በሚገባው መንገድ ማቅረብ ማለት ነው። እና ግን ብዙ ጊዜ ደግሞ ተቃራኒ የሆኑ ወጣ ያሉ ሰዎችን ታመጣለህ። ይሁን አጥኝ ጴንጤ ብቻ ለምታመጣው ከሁሉም ነው እንዳልከው ያናምጥተ በጣም ኃይለኛ ጥያቄ ሃርድ ቦል ጥያቄ እየጠየቅ ምናምን ታደርጋለህ። የኔ ጥያቄ መሰለህ ፓስተር ሶፍ እዚህ ሶሻል በቃ ኢትዮጵያ ውስጥ ለምንድን ነው እምነታቸውን በአግባብ ማስተማር የሚችሉ ሰዎች የሌሉ? በሁሉም ሃይማኖት በደንብ አድርገው እምነታችን ይሄ ነው፣ ሃይማኖታችን ይሄ ነው፣ ዶክትሪናቸው ይሄ ነው። ምንም ዶክትሪን ቲቺንግ አላይም፣ ቴዎሎጂካል ቲቺንግ አላይም፣ ኤክስፖዚቶሪ የሆነ ቲቺንግ አላይም።
ሞር ላይክ ሞቲቬሽናል ስፒኪንግ እና ሞር ላይክ ይሄ አለጎሪካዊ የሆኑ ቲቺንጎች እንጂ ግልጽ የሆነ ሌላ ደግሞ ጎራ መምረጥ አይፈልጉም። በተለይ በፕሮቴስታንቱና በጴንጤው ድብን ያለ የዶክትሪን ልዩነት እያላቸው የቴዎሎጂ ልዩነት እያላቸው ለምንድን ነው ይሄ? አሁን አሜሪካ በየቦታው አለ። የሆነ ቤተክርስቲያን ስትሄድ እንትን አላቸው፣ ዶክትሪን ስቴትመንት አላቸው። ያንን አይተ ምናምን ይሄ ከኔ እንትን ጋር ይመጣጠራል ብለን የምትገባው። ኢትዮጵያ ግን የለም። በቃ ሁሉም ረት አይፈጥርም። ኢትዮጵያ ግን እንትን ሁሏል። ላይክ ቢኬም ላይክ ቢዝነስ ሞር ላይክ አይ በቃ እኔ ከዛም ስለሚፈልጉ ዲቴል የሆነ ቲቺንግ አያስተምሩ። ጀስት ላይ ያለ አይደለ ስብከት ወይም ደግሞ ሞቲቬሽናል ስፒኪንግ ታይፕ እና ከዛ እንዲወጣ ነው የምፈልገው። ለዛ ነው ፓስተር ባጠው ላለፈው 7 ዓመት እንዲህ የምፈጋው። ሁሉም ሃይማኖት እውነትን ይዞ መጥቶ ትክክለኛ እንትናችን ይሄ ነው ቢል የዛን ጊዜ ሰውም ይማራል። ሰውም በኋላ መለየት ካለበትም ጎራ ይለያል። እንደዛ ሲሆን ጥሩ ይሆናል ብዬ አስባለሁ። ለምን ነው የሌለው? እንግዲህ ያው እኛ ሀገር እኮ አንደኛ ለምሳሌ የሆነ ቸርች ስትሄድ እኮ በቃ ጴንጤ በሚል ነው የምትገባው። ከዛ ጴንጤኮስታል የሚለው እና ፕሮቴስታንት የሚለው ጴንጤ ማለት በአማርኛ ፕሮቴስታንት ማለት ደግሞ በእንግሊዝኛ የሚመስለው በጣም ብዙ ሰው አለ። ባይዘው ጴንጤ ነኝና ማለት ስትለው ፕሮቴስታንት ነው የሚለው። አሁን ልዩነቱን እንኳን የሚያውቅ የለም። አሁን እኔ በእንዲህ አይነት ጉዳዮች ዲቴይል የማልናገርበት ሀበሪዝም ኤኒዌይስ ቴክ ዩር ታይም ችግር የለም ውሰድ ጊዜ እና እንደዛ ነው። ኤኒዌይስ እንዴት አላችሁ? እንዴት ቆይታችሁ? ሁላችሁንም ሰላም ላለው እንደምን አላችሁ? እንዴት ቆያችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ ብዙ ከፓስተር ዮዳብ ጋር ነው ያለሁት። እንግዲህ ዮዳብ የማይመቻችሁ ሰዎች ትኖራላችሁ፣ የሚመቻችሁ እኔ ቢሳሳት እንኳን ስህተቱ ይመቸኛል። የሚመቸኝ ምክንያት ፓስተር ለምን ነው እንደዛ የምትለው? እንትንን ወደዋለሁ ባይዘወይ ነው አይደለም። ግን ላይ ኢትዮጵያውያኖች አሁን አንተ ብዙ ትሳሳታለህ ብያው ብትሳሳት ለምን እንደዛ ላይ ብዙ ጊዜ ላይ የሆነ የሚሰማችሁ ስሜት አለ ማለት ነው። አስቀድመ ከሱ ጋር በመቀመጥ ይቅርታ በማለት ነው። ብዙ ጊዜ እሱ ቢሳሳትም አውቆ ነው የሚሳሳተው ምናምን ስትል እኮ እኔ አልሳሳትም ማለት ነው አይደለም። የኔ ሀሳብ ምን መሰለህ? ለምሳሌ ለምን ነው እንደዛ የምትለው ለተመልካቾች? ላይክ እንደዛ ስትል ምን እያደረክ እንደወጣ ታውቃለህ? በእኛ በአሜሪካኖች ስታንዳርድ ራስን ከደሙ ነፃ እያደረክ ነው። አዝፍ ላይክ እኔ የሚመቻችሁ የማይመቻችሁ ሰው ይኖራል። እዮዳ ቢሳሳትም ባይሳሳትም አውቆ እንደሚሳሳት ምናምን ስትል አይደለም። እኔ ጋር ለምሳሌ ምን ያነሳሉ መሰለህ? አንተ የራስህ አመለካከት የራስህ አስተሳሰብ አለ። ለምሳሌ ያንን ምን ያደርጉታል መሰለህ? በምን እኔ ጋር እኮ ብዙ ስለደረሰብኝ ነው ስላልተረዳህ ነው። አንድ ሰው እኔ ጋር ይመጣል፣ እኔ በአየር ላይ በራለሁ ሲል ያኛው ሰውዬ ነው በአየር ላይ በራል ያለ። የዛ ሰውዬ ጥላቻ እኔ ጋር አብረውን ጥላቻቸው። ከዛ ደግሞ የሆነ ሰውዬ ደግሞ ይመጣል፣ የሆነ ነገር ይናገራል። የዛን ሰውዬ ሀሳብ በሙሉ እኔ ላይ ያስቀምጡትና ወደ ጥላቻ ይገባሉ። እኔ ይጥሉኝ ይውደዱኝ አይደለም ቁም ነገሩ። የእውነት ለምሳሌ እግዚአብሔር በሚያውቅ ከአንተ ጋር በማውራት በጣም ነው የምደሰተው። እኔም ወስደውና የምፈልገውን ነገር ወስዳለሁ፣ ተጠቃሚ ስለሆንኩ ማለት ነው። እኔ ተጠቃሚ ስለሆንኩኝ እኮ ነው። ባይጠቅመኝ እኔ ጋር አልመጣም። እኔ ግን የሚጠቅመኝ ነገር አለ። በቃ አለቀ። ለምሳሌ እንዳነቦኝ ያውቃለሁ። ከአንተ ጋር ሳወራ ብዙ ልዩነቶችን ለምሳሌ ሌሳይ እንዳልኩ እኮ አሁን ፕሮቴስታንትና ጴንጤን ሰው በየዋህነት ነው እኮ የሚቀበለው። አንዳንድ ነገሮች በድፍረት አንተ ኃይለ ዮሐንስ ለምሳሌ እሺ ይመቸኛል። ለኔ የግል ከዛ ጥያቄ ይኖራል ይመስለኛል። ታንዛይ እኔ ይመቸኛል። ለምን ነው የሚመቸኝ ብለህ ብትል ኃይለ ዮሐንስ ያመነበትን ነገር ነው የሚናገረው። ከሆነ ሰው ጥቅም ለማግኘት ወይም ከሆነ ሰው ጥቅም ይቀርኛብኛል ብሎ ሀሳቡን አይቀያይርም። የተናገረው እውነተኛ ማንነቱን ይናገርና በዛ ማንነቱ ከወደድከው ትወደዋለህ፣ ካልወደድከው አትወደውም እንጂ ሌታው እንጂ በእናትህ $50 ሰው ሲሰጠኝ እኮ ሀሳብ ያስቀይረኛል። ይሄ እኮ አሁን እዚህ ምድር ያለ እኮ እውነታ እኮ ነው። ስለዚህ አሁን ለምሳሌ እሱ የሚመቸኝ አልኩ ከሆነ ሰው የሆነ ነገር ፍለጋ ሳይሆን ሀሳቡን ነው የሚገልጸው። አገዝከውም በራእዩ ላይ አላገዝከውም የራሱን አቋም ነው የሚያራምደው። የራሱን እምነት
የራሱን ቴዎሎጂ ነው የሚናገረው እንጂ አንተን ለማስደሰት አያወራም። ዳስዋይ አንተን ላይ ያየሁት ካራክተር ሰዎችን ለማስደሰት ሳይሆን ለምሳሌ አንዳንድ ነገሮችን እያወቅ የምጠይቅባቸው ጥያቄዎች እንዳልገባ ሆነ የምጠይቃቸው ጥያቄዎች አሉ። ያ ደግሞ ምንድን ነው ሌሎች ሰዎች አዌርነሱ ይኖራቸዋል። አንተ በዛ ጉዳይ እንዳንተ ማለት ነው አንተ እንደምታረግ አዌርነሱ ይኖራቸዋል። ገባ አይደለ? ከዛ አንጻር ነው እንጂ እዛ ከሆነ ምንም ችግር የለም። ፓስተር ሶፎንያስ አሁን ግን እኔ በጣም በመጽሐፍ ቅዱስ ውስጥ በጣም ከምወደው ቃል አንዱ በጣም ዋነኛው ለህይወቴ መሪ የሆነው በጎ ህሊና ይኑራችሁ የሚለው ቃል በጣም እወደዋለሁ፣ ይገዛለሁ። እኔ በጣም የምደሰተው ጠዋት ስነሳ ሪግሬት የማላደርገው በጎ ህሊና ነው ያለኝ። ለማንም ለሚሰድቡኝም ለሚወዱኝም በጎ ህሊና ነው ያለኝ። ይሄ ደግሞ እኔን ስፔሻል ያደርገኛል ማለት አይደል፣ ለእኔ ስለሚጠቅመኝ ነው። መጀመሪያ በጎ ህሊና እኔን ነው የሚጠቅመው። እኔን ጠቅሞ ነው ከዛ በኋላ ሌሎችን ከጠቀመ የሚጠቅመው። ገብቶሃል አይደል? ስለዚህ ለምሳሌ እኔ ፕሮፋይል አድርጌያለሁ እዚህ ጋር ፈለገን አንተ ከአንተ ጀርባ አድርገዋል። የእኔ ደግሞ የአካውንቴ ፕሮፋይል አድርገዋል። እኔና ፈለገ የተለያየ ጋይስ ታፕታፕ እና ኮፒ ሊንክ አድርጉ። ፓስተር ሶፎንያስ ተደወለ። እኔ ጋር አለው፣ እኔ አልተደወለም። ኦኬ አሁን መጣ። የተለያየ ነው አመለካከታችን፣ አስተምሯችን፣ ያለንበትም ተቋም የተለያየ ነው። ግን ለምሳሌ በተቃራኒ ቦታ እንደቆመ ሰው የእሱ ወድቋል ተብሎ በሚታሰብበት ነገር ለእኔ ሰርግና ምላሽ ሊሆን ይችላል። እንደ ሰው ይሄ ዝም ብሎ ሰው በምትለው ማለት ነው። በፍጹም ግን የእሱ ውድቄት የኔ ስኬት ሊሆን አይችልም። በፍጹም ነው የምነግርህ። መቼም አይደለም በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም የሚያምን ሰው ቀርቶ ከኢየሱስ ጋር ምንም አይነት ቁርኝት የሌለው ሰው ኤቲስት ቢሆን የእሱ ውድቀት ለእኔ ክብር ሊሆን አይችልም። የእሱ ውርደት ለእኔ ካባ ሊሆንልኝ አይችልም። በፍጹም ነው የምነግርህ። አላጠፋም አልበደለም ማለት አይደለም። ሁላችን በብዙ ስህተት ውስጥ አልፈናል። ዛሬም የየራሳችንን ገበና ቤቱ ጠራው እግዚአብሔር ይወቀው። ሸፍኖልን ነው የሁላችን እግዚአብሔር። አለቀ። በእነሱ ነው ማምኑ። ስለዚህ ለምሳሌ እኔ ጋር ማስፈራሪያ የሚልኩ አሉ፣ ጌም እንዳትጫወት የሚሉ አሉ፣ እንደዛ እንዳትል። አንዳንዱ የአንተንም ጉድ አንለቅም። ጉዴን አይደለም ቬሪ ጉዴን ካገኘ ፈልግና አውጣ። ምን አገባኝ? በእኔ ህይወት ላይ የሚመጣ ስራዬ አላከበረኝም፣ ስራዬ አዋርደኝም። እኔ በቃ ከብሬም ከሆነ እግዚአብሔር ነው። አለቀ። ከዛ በተረፈ ሁለተኛ ሰው እስከ ዛሬ ድረስ የት ነበሩ እነዚህ ሰዎች? ለምንድን ነው አሁን ልጁ የተሳካለት ሲመስለው፣ ሰው የሰማው ሲመስለው፣ ሰው የወደደው ሲመስለው ለምንድን ነው ውድቀቱን የምትፈልገው? ምን አለበት ወደ ሚዲያ ሳይመጣ ሰው ፈልዬ ሳይለው ለምን አታመጣም? ትክክል። አንድ ጊዜ ምን አሉ፣ አንዳንድ ሰው ይሞክርና ሲያጣ ስምን ወደ ማጥፋት ይመጣል። አንዲት ዝንጀሮ አሉ ብርቱካኑን ልትበላ ዛፉ ላይ ትሞክራለች፣ በአጥር ትሞክራለች፣ ብርቱካኑ ላይ አልደረሰችበትም። መጨረሻ ላይ ያደረገችው ነገር እንደውም አልበሰለም አለች። አንዳንድ ሰዎች ይዋጭሩና አልደረሱብህ እንደሆነ ወደ እንደዚህ አይነት ይሄዳሉ። ያ ማለት ጥፋት አልጠፋም አይደለም። መጽሐፍ ቅዱስ ውስጥ ከተጻፉ ጥፋቶች የበለጠ ጥፋት የለም። ብዙ ጥፋቶች አንተ በጣም ያ ማለት ስህተትን ኢንተርቴን እናድርገው እና በረታታው እያልኩኝ አይደለም። ይወዳል ባደው እኔ ከአንድ ወር በፊት ታውቃለህ፣ እኔ ተቻለሁ ሁሉንም በሀሳብ እና ተችቸው ነበርና ከዛ በጣም ይህ ሰው ኃይለኛ ተጽዕኖን እየፈጠረ መጣ በተለያየ ቦታ ላይ። ይህን ነገር ተላከልኝ ከ2 ሳምንት በፊት እኔ ጋር አጀንዳውን እንትን እንዳደረገው አየሁት። አልተዋጠልኝም እና አንተ ጋር ሳየው ነው እንጂ አንተ ጋር ከዛ በፊት አላውቀውም። የሆነ ቦታ አይቼው የሆነ አንዳንድ ትምህርቶችን ሰምቼ በሚያደርገው ምናምን ተቸውት ተናገርኩ። የኔ ሞዴሬተሮች እሱ ደቀ መዛሙርቶች አሉ እሱን የሚወዱ
ኧረ እዮዳብ እንደዚህ አይነት ሰው አይደለም ምናምን አታውቀውም አላውቀውም ባለው ያናቃቸውም ሰዎች ነው። ከዛ ከአንተ ጋር ስትነጋገሩ ሳይ እንደ ልጅ በጣም ጥላቻ የለውም ጥላቻ የለውም ለፔንቴ ጥላቻ የለውም፣ ግን ሀሳቡን በደንብ አድርጎ ያስተናግዳል። ከአንተ ጋር ሲቃለድ ምናምን ይሄ ያራዳ ልጅ ነው ምናምን ብዬ በአንተ ነው አንተን ሳይ እንደ ፓስተር ሶፊ የኔ ጓደኛ ነው። ስለዚህ አየሁትና ከአንተ ጋር ያላችሁን ኢንተራክሽን አየሁና አይ ሰውዬ እንትን መሆን አለበት አልኩና ገብቼ ቪዲዮዎችን ማየት ጀመርኩ። እንደ አጋጣሚ ሆኖ ከነ እንዳልክ ጋር ከነ ምናምን ጋር ያደረገውን ንግግር አየሁና በጣም ልጁ አራዳ ነው። በእኛ እንደና እንዳንተ ነው የሚያወራው። ገባ የተለመደ ይሄ ያለ አይደል? እኔም አሁን እኮ ብዙዎች አንተንም ብዙዎች የማይረዱት መንገድ አለ። ዋናው ንግግራችን እውነት ነው ወይ? ሀሳባችን እውነት ነው ወይ? እኛ ታዳጊ ጎልማሳ ወጣቶች ነን፣ ግን ያ ሚዲያ ላይ ያለ ነው። የሚዲያውን የተረዳ ነው። ልክ እንደኔ እንዳንተ የሚዲያውን ጨዋታ በደንብ የተረዳ ነው። በተረዳው ደግሞ እየገባ የራሱን ወጣቶችን እየገባ እንደዚህ የሚያደርግ ሰው ነው። ዋናው እዛ ውስጥ ገብቶ ኃጢአቱን ሰራ ከነሱ ጋር ፓርቲ ካደረገ ወይስ እነዚህ ወጣቶች ለምን ልብ ለሱ ከፈቱለት? ቢኮዝ በአራዳ ሙድ ነው የሚንቀሳቀሰው። ሳያቸው ከነ እንዳልክ ጋር ከነ ምናምን ጋር የሚያደርገው ውይይት ሳይ ኦኬ እውነትም የኔ ሞዴሬተሮች እንዳሉ ኦርቶዶክስ ብዙዎች ኦርቶዶክስ ተዋህዶ ናቸው ታውቃለህ። እኔ ቤት ሁሉ ነው ያለው። አረ በጣም እንደዚህ ነው ምናምን ሲሉኝ አየው። ከዛም ልክ ይህን አጀንዳ ሲያመጡት እኔ ነኝ ግንባር ቀደሙኝ ወጥቼ ነው መገልበጥ አለበት፣ ይህ ትክክል አይደለም። አጥፍቶ እንኳ ቢሆን ዳቆን ነው፣ ጠያቂው የኢትዮጵያ ኦርቶዶክስ ተዋህዶ ሲኖዶስ ነው። ሁለተኛ ደግሞ እንዳልከው ማን ነው ያላጠፋ ማን ነው እንትን ያላደረገው? ግን በዚህ ደረጃ አጀንዳውን ሳየው ሶርሱን ሳየው የመጣበትን መንገድ ሳየው አየሁት። ገብቼ ሙሉ ነገር በጣም አላለ ፋብሪኬት የተደረገ ነገር ነው። የጠየኩት ጥያቄ ፓስተር ሶፊ አንተ እንዳልከው ነው። አሁን ለምን የቆየ ነገር ነው። ዋይና ምን ተፈልጎ ነው? አንደኛው እኛ የምናስበው ነገር አለ 1 2 3 ብለን እሱን በኋላ እንሄድበታለን እኛ ቤት ማለት ነው። አንተ ግን እንደ ጓደኛ አንተ የተለየ እምነት ኑሮ ስትነጋገሩ ስትወያዩ ፎር ሹር ልትቆጡ ትችላላችሁ። ጓደኛ ስለሆናችሁ ልትነጋገሩ ትችላላችሁ። አሁን ስንቀራረብ እኔ እናንተ አሁን ብንከራከር ከአንተ ጋር ፍሪዴም እና ከሌላ ጋር ፍሪዴም እንዳይሆነ ከማውቀው ከማከብረው የሆነ ላይ አይ ሰንስቲቭ አይደለም ይችለዋል ብዬ ከማምነው ሰው ጋር የምነጋገርበት መንገድ አለና ትክክል አይደለም። እና አሁን አንተ ፎቶ ለጥፈ ስትቆም የሚያሳየው ፓስተር ሶፊ ይሄ አንተን again this is one of the reason ከብዙዎችም no matter what እብድም ህንድም ብታመጣ እኔ የተረዳሁት ነገር አለ የምታረገው። እኔም በእብድም ህንድም ስመጣ የተረዳው ነገር አለ እና በዚህ ሰው በወንድማችን ፈለገ ላይ የተደረገው ነገር በተለይ አንተ ጓደኛ ነው የተደረገው ነገር እንደዚህ ከሱ መቆም የሚያሳየው ያንተን ትልቅነት ነው። ልጁን እንግዲህ እኔ እዚሁ ሶሻል ሚዲያ ላይ ነው የማውቀውና ሂመረስ ነው እውነት ለመናገር እኔ ያየሁት በቃ ሂመረስ ነው። እኔ ደግሞ እንደሱ አይነት ካራክተር ይመቸኛል። ያ ማለት በዚህ ጉዳይ የተበደሉ ፕሮሚስ ተገብቶላቸው የተከዱ ሰዎች ካሉ ቅሬታም ያላቸው ሰዎች ካሉ እኮ በመነጋገር መፍታት ነው። ሁለተኛ የኢትዮጵያውያን ባህላችን፣ ወጋችን፣ ስርዓታችን ራሱ አሁን እንደው እንደዚህ ሆነና ነገሩ ተበላሸ እንጂ ፓስተር ይወዳል በፍጹም እንደዚህ ገሃድ በጣም እንትን አልነበረም። በተለይ ደግሞ በሴቶች ማለት ነው። ያ ማለት የተጎዳ ኢቭን አይደለም አካላዊ ችግር የተፈጠረበት ገብቶ ቀርቶ እኔ እኮ ቃል ስገባለህ አይምሮ ሴቭ ያደርጋል። ያንን ካልጠበቅኩልህ ትጎዳለህ። በዛ ነገር የተጎዳ ሰው ካለ በይቅርታ መጨረሽ መካስ ያለበት መካስ እንጂ ነገሩን አይመልሰውም። አሁን እኔን መተህ ስሜን ስላብጠለጠልከኝ ጉዳዩ አይመለስም ወይ እነዛ ሰዎች አይካሱም። የታባቱ ተዋረደ ከሚል 3 አረፍተ ነገር ባለፈ ማለት ነው የሚያመጣው ነገር አይደለም። ሁለተኛ አጀንዳዎች 1 ሳምንት ሊቀጥሉ ነው። 3 ቀን 4 ቀን 5 ቀን 10 ቀን 1 ወር ይዱግፋ ቢል በዚህ ጉዳይ ላይ ግን በአንተ ላይ በክፋት የተነሱ ሰዎች ግን ሁል ጊዜ ነገሩ ያልፋል። እነዛ ሰዎች ሌላ አጀንዳ እንደገና ፈጥረው ወደዛ ይሄዳሉ። ኢኖሰንት የሆናችሁ ሰዎች በዚህ ጉዳይ ኢንቮልቭዳት ኢኖሰንት የሆናችሁ ሰዎች እና ከዚያስ ደግሞ ምን አለ እዮዳብ በጣም ማለት እኮ የሰራኸው ምርጥ ነገር አለ። ሶሻል ሚዲያ ላይ መጥተህ እኮ በጣም ለምሳሌ ፋሚሊ ላይ ያለ ዴዲኬትድ ነህ። ለፋሚሊ ያለ ነገር እኮ ይሄ እኮ በጣም የሚያስገርም እኮ ነው። ይሄ እኮ ትልቅ ጊፍት እኮ ነው እዮዳብ።
ብዙዎቻችን ያልቻልነው ነገር እኮ አንተ ጋር አለ እኮ። ኳሊቲ እኮ ነው እኮ። የሚገርም እኮ ነው። አንድ ቀን ስለዛ ጉዳይ ያመሰገናል። ማነው ራቁቱን መጥቶ እንዲህ አይነት ሰውነቴን አበላሽቻለሁ አሁን ስፖርት ጀምሬያለሁ ብሎ ደፍሮ የመጣ ሰው አለ? ኖባዲ። በቃ የሆኑ ሰዎችን ግን አበርትታል። በራሳቸው እንዳይሸማቀቁ ሆነዋል እኮ። ኢቭን ያም ነገር ልክ እንዳልሆነና ያ ነገር መሻሻል እንዳለበት አሳይተሃል እኮ። ለዛች ነገር አንድ ቀን እኔ ይሄ ልጅ ለምሳሌ ኦርቶዶክስ ነው፣ እኔን አይመለከተኝም፣ አስተያየትም ልሰጥበትም አይገባም። ሶሻል ሚዲያ ላይ እንዳለ ሰው እንደ አንድ ወንድም እንደ አንድ በጣም በቃ ትንሽ ሰው ነው የምናገረው እንጂ የሆነች ልጅ ቅርብ ጊዜ ተጎድታ እሱ ጋር መታ ቁጭ ብላ መክሮኝ እንዲህ ብሎኝ እግዚአብሔር ይስጥ፣ እግዚአብሔር ይባርክ፣ እግዚአብሔር በአንተ ተጠቅሞ በአህያ ተጠቅሞ የለ እንዴ? በቃ በአንተ ምክር ተለውጫለሁ፣ ተቀይሬያለሁ፣ አመሰግናለሁ ብላለች አንዲት ልጅ። የዛን ቀን በጣም የምትገርም ልጅ ነው ያለው አለ ልጁን። እና ሁል ጊዜ ስህተትን ብቻ ኢንተርቴን አናደርግ፣ ስህተትን ብቻ እንደዚህ ማስታወቂያ እንስራለት። በጎም ነገር ስናጠፋስ እንታረማለን፣ እንገሰጻለን። ማንም ከማንም አይደለም። ሰው ሊቆጣው ይችላል። በእንደሱ ነው የማምነው። ስለዚህ የእኔ አመለካከት እንደዛ ነው። ትላንትና ማታ ቪዲዮን የተቆረጠውን የላኩልኝ ፈለገና ኃይሉ ዮሐንስ ጋር የነበረውን ኬዝ አንስታችሁ አይተነጋገር ሰምቼ ልከውልኛል እኔ ጋር አሁን ዛሬ ማለት ነው ያየው። እንግዲህ የተፈጠረው ምንድን ነው? እኔ ላይቭ ነበርኩኝ። እኔ ጋር መጡ ተመስገን፣ ከዛ በኋላ ፈለገ ነበረ፣ ኃይሉ ዮሐንስ ነበረ። የተነሳው ምንድን ነው? ከቅድስት ድንግል ማርያም ጋር በተያያዘ ከኢየሱስ ክርስቶስ በኋላ ልጆች ወልዳለች ወይስ አልወለደችም የሚል ንግግር ነው የነበረው። ውይይት ነው የነበረው። ከዛ በኋላ እነፈለገም እነተመስገንም ትንሽ ኢሞሽናል የመሆን ነገር ነበራቸው አቁ። ከዛ ኃይሉ ዮሐንስ እንዳልኩ ሲናገር የሚናገረው ነገር ይከብዳል። ከፈለኩ እኛ እኮ ትንንሽ አምላክ ነን ይላል። አንተ ያንን ተቋቁመ መስማት የምትችልበት ካልሆነ በስተቀረ ይመጣና ሰው ሁሉ የእግዚአብሔር ልጅ ነው ሁሉም ድነዋል ይላል። ከፈለገ አንተ አመክንዮ መጽሐፍ ቅዱሳዊ ነው እንጂ ልትሆን የምትገባው የሆነ የኔ ነገር ተነካብኝ ብለህ እና በተለይ ኦርቶዶክሳውያን ለቅድስት ድንግል ማርያም ያላቸው ሴንሲቲቭ ፓርታቸው ነው። ስለዚህ ያንን ነገር እሷን ወልዳለች እንዲህ ያለ ምናምን ሲናገር ትንሽ ኢሞሽናል ሆነው ነበረ። ከዛ ልክ እንደሱ ያንን ነገር ሲፈጠር እኔ ወጣው፣ አልሰማኋቸውም እስከ መጨረሻ፣ ላይቫቸውንም አልተከታተልኩም። ኦኬ። ስለዚህ ኃይሉ ዮሐንስና ፈለገ አትናቴዎስ ውይይት ላይ በቅድስት ድንግል ማርያም ንግግር ላይ ኦፍኮርስ ፕሮቴስታንቶች ጴንጤዎች ያምናሉ፣ ሌላ ልጆች አላት አግብታ ወልዳለች ምናምን ብሎ ያምናሉ። ይህን ውይይት በሚደረግበት ጊዜ አብዛኛው የኦርቶዶክስ ተዋህዶ እና የካቶሊክ እምነት ተከታዮች በጣም የሚያዩበት መንገድ በጣም ሰንስቲቭ ስለሆነ በዚህ ጉዳይ ላይ ዲያቆን ፈለገ አትናቴዎስ ኃይሉ ዮሐንስ መጦ ዛሬ ከሰሰው፣ ሰድቦኛል፣ በጣም አዋርዶኛል ብሎ ባለጌ ነው ምናምን ነው ሰድቦኛል ሲል እኔ ምን አልኩኝ? ቆይ እዚህ ቤት በዚህ እንዴት ነው የሆነው ስለው በላይ እንዲያውም ሶፋንያስ ነበር አለ፣ ፓስተር ሶፋንያስ ነበር ምናምን አለ። ምንድን ነው ያለ ስለው አይ በጣም ልደግሞ አልፈልግም፣ በጣም ከባድ ነገር ነው ያለው፣ ብልግና ነገር ነው እንዴ። እሺ እንዴት ነው ቪዲዮውን ማውጣት ትችላለህ ስለው ከታች የሆነ ሰው ጽፏል፣ ይኸው ከታች የሆነ ሰው ጽፏል እዩ አለኝ። እና ምንድን ነው ያለው ሲባል በአፍህ አትጸዳዳ ብሎኛል አለ። እኔ ቱ ቢያነሱቹ እንደ ስድብ አላየው፣ እማየው እንደ ግሰጻ ነው። እይታ ነው። ለምሳሌ ኮንቴክስቱ ይወስናል። ከአንተ አፍ የማይጠበቅ ነገር ወይም የማይሆን ነገር አትናገር ነው አይነት ነው ኮንቴክስቱ። አውዱ severity of the discussion ይወስነዋል። severity ስል ምን ያህል ሴንሲቲቭ እና severe ነገር ነው እየተዲስከስ እያደረግ ነው። በሁሉ ነገር አይባልም፣ ግን በጣም severe የሆነ ነገር ስትናገር ሌላ ሰው ስሜቱን መቆጣጠር ስለማይችል ሌላ ነገር ሊል ይችላል። ይህም ቢል ግን በዲቤት መካከል ገባ ኢቭን ዶ ዳት ባይመረጥ ምን እንትን አላየውም እና ሲል ሰምተሃል ነበር ካንተ አልሰማሁም። ስለዚህ አንተ አልሰማህም። ስለዚህ በዚህ ጉዳይ ግን እሱ ያደረገው ልክ ዝም ብሎ ቁጭ ብለው